ወንዶች ላይ ሴቶች ላይ ደግሞ የወር አበባ ይበቅላል። የወር አበባ ይበቅላል። የወር አበባ ይበቅላል። ሽጉጥ በይፋ ይቅርታ መጠየቁ ሳይሆን ከዚህ በኋላ የሚያመጣውን ነገር እንዴት ልናመን እንችላለን እየተባለ ነው። ዓለምን በዚህ ሰዓት እያነጋገረች ያለችው የማዳም ሰራተኛ ወይም በተለምዶ የማዳም ቅመም ምንድነው የተፈጠረው? የፍቅር እንባቸውን ተመልከቱ። በየዕለቱ ሰክሮ የሚመጣ ልጃቸውን እዚህ ቦታ ላይ እስከሚመጣበት ሰዓት ድረስ ቆመው ይጠብቁታል። እጅግ በጣም አሳዛኝ እናት። አንድ ሁለት ብሎ የሚመጣውን ልጃቸውን እየጠበቁት ነው አሉኝ። ይሄ ደግሞ ልጃቸው የሚያመሽ ከሆነ ሁሉ ጊዜ የሚያደርጉት ተግባራቸው እንደሆነም ሰማው። ዓለምን ትኩረት በውበቷ እየሳበች ያለችው የአደሯ ቆንጆ አዳዲስ እድሎች እየጎረፉላት ነው። ታዳጊዋ ወጣት ከዚያ ገጠር ወጥታ በአዲስ አበባ ከተማዎች ላይ ድንቅ የሆኑ ፎቶዎችን ተነስታ በሶሻል ሚዲያ ተጋርቷል። ሁልጊዜ ስለ ሰይጣን ችሎታና ስለ መተት ስራ ለምን ታወራለህ? እግዚአብሔር እንደማይችል ልትነግረን ነው ወይ የፈለከው? ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው እንካ ሁለት ያው በፈለከው ከለር በዚህ ከሁለት አንዱ በተመቸ ከለር ፓንታ ያው አብዱ ኪያር ምንድን ነው የገጠመው? እናንተ ኑ እንዳትቀሩ ጥሩ ጊዜ ይኖራል። ኦገስት ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ለዛሬ ያስኩላችሁ በርካታ ቪዲዮዎች አሉ። የእናንተን አስተያየት በሚፈልገው አስተያየታችሁን እየሰጣችሁ እስከ መጨረሻው ድረስ አብራችሁኝ ስለቁ። መልካም ጊዜ ይሆንላችሁ። ተመልከቱ፣ እዚህ ጋር ተመልከቱ። እኚህ እናት ምን እያደረጉ እንደሆነ ልንገራችሁ። አሁን ከምሽቱ 5:20 ሆኗል። እኚህ እናት በዚህ ሌሊት በዚህ በበርድ ምንድነው የሚያደርጉት ብዬ ስጠይቅ አምሽቶ አንድ ሁለት ብሎ የሚመጣውን ልጃቸውን እየጠበቁት ነው አሉኝ። ይሄ ደግሞ ልጃቸው የሚያመሽ ከሆነ ሁሉ ጊዜ የሚያደርጉት ተግባራቸው እንደሆነም ሰማው። እኚህ እናት ብርዱንም ውርጩንም ችለውት ሰክሮ የሚመጣ ልጃቸውን እየጠበቁት ነው ማለት ነውና ልጃቸው በምን ያህል ልክ ባያስብላቸው ነው? እናትስ በምን ያህል ልክ ለልጃቸው ቢሳሱለት ነው ይሄንን ድርጊት የሚያደርጉት? ስንት እናቶች አሉ እንዲህ በየቤቱ ልጆቻቸውን የሚጠብቁ። እንዴት ለእናቶቻቸው አታስቡም? አንተስ በዚህ ሰዓት ወጥተህ እኚህን እናት ስትቀርጻቸው እንዴት ለእናትህ አላሰብክም? ቀርጾ ያጋረሙ ሰው እንደዛ ብሎታል። ክብር ይገባቸዋል እናቶቻችን። የፈለገ አይነት የህይወት መሰናክል ውስጥ ቢኖሩም ለልጆቻቸው ያላቸው ፍቅር ዘወትር አንድ አይነት ነው። ክብር ለኢትዮጵያዊ እናቶች። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሪቮሉሽን ሚውዚክ ሪቮሉሽን ዝግጅቴን አቀርባለሁ። ሁላችንም ሬዲ ነን። እናንተ ኑ እንዳትቀሩ ጥሩ ጊዜ ይኖራል። ኦገስት ከማስታወቂያው ባሻገር አብዱ ኪያር የሆነ ነገር ሆኗል ወይም የሆነ ነገር ተደርጓል። ይሄ በምስል ነው። በአካል ደግሞ ጉዳቱ በጣም ያስታውቅበታል። በዝምታ ስንት ከዋክብቶችን አጣን። ሳይረፍድ የሆነ ነገር ይደረግ። ላንተ ያለኝ ፍቅር ክብርና ፍቅር የሚል ተፖስቶ ተመለከትኩ። ስታዩ ፊዚካሉ እዚህ ላይ በተለየ ሁኔታ ቀንሷል። የፊቱ ሁኔታ ምናምን የሚያስታውቅ ነው። በርካታ ሰዎች ሲናገሩ እንደሰማሁት ግን አንዳንድ ሰዎች ፈልገው ፊዚካላቸውን ሊቀንሱ ይችላሉ። የአብዱ ኪያር ግን ከህመም ጋር የተያያዘ ከሆነ በአስቸኳይ እረፍት ሊያደርግ ይገባል የሚል መልእክቶች እያስተናገደ ነው። ከዚህ ማስታወቂያ በኋላ ማለት ነው። እንግዲህ ባለቤቱ ስለራሱ በደንብ ያውቃል፣ ያለበትንም ሁኔታ ያውቃል። ማድረግ የሚጠበቅበትን ጥንቃቄ ከአድናቂዎቹ ከቤተሰቦቹ የሚመጣለትን ጥያቄ መልስ ይሰጥበታል ብዬ አምናለሁ። የሰላምታችን ነገር ከየት ወዴት እየሄደ ነው? እውነት ነው፣ በየቀኑ እየተለየ ነው ሰላምታችን። ድሮ ተቃቅፎ የሚሳሳም የነበረ ኢትዮጵያ አሁን ተቃቅፎ የሚሳሳምበት ጊዜውም የለውም። ግን መጨረሻውን ተመልከቱት። ሰላምታው አይነቱ ተለይቷል።
ይፈርደው ሌላ ደግመው ልብ የመጨረሻው ያወራው ሌላ የታለሉኝታ ከሰላምታዎች እንዳንዱ እየተቆጠረ ነው ማለት ነው። ሰው ካለበት አስቸጋሪ ሁኔታ የተነሳ እንደዚህ የሆነ ነው እያሉ ነው። እንዴት ትላላችሁ እናንተ? ትናንትና የሰራሁት ቪዲዮ ትንሽ የጥራት ችግር ሬንደሪንግ ላይ አስቸግሮታል። የነበረውንም ነገር በኮሜንት ሴክሽን ለመጠቆም ሞክሬያለሁ። ዛሬ ደግሞ በይፋ ይቅርታ ጠይቃችኋለሁ። በትናንትናው ዕለት ይሄ አሁን የማቀርብላችሁ ልጅ አንድ ጥያቄ እናቱን ሲጠይቃት ይታያል። ዛሬ ሁለተኛውን ክፍል ተመልከቱት። ለጥያቄው መልስ ሊሰጠው ይገባል ወይስ አይገባም? እንመልከተው። ንገረኝ እስኪ ምንድነው የተማራችሁ ዛሬ? ጉርምስና። ጉርምስና? እሺ ንገረኝ ስለ ጉርምስና። ጉርምስና ለወንዶች ብዙ ነገር ይፈጠራልና ፂም ይበቅላል ወንዶች ላይ። ሴቶች ላይ ደግሞ የወር አበባ ይበቅላል። የወር አበባ ይበቅላል። የወር አበባ ይበቅላል። ምን አይነት አበባ ነው የወር አበባ የሚበቅለው? እንጃ ከለሩ እንጃ አልነገረችንም። ግን የወር አበባ ይበቅላል። ነገ ጠይቅ እንዳመጣ ትምህርት ቤት የተማረው ነው። የወር አበባ ምንድን ነው? የወር አበባ እኔ እንዴት ነው ማስረዳ? አበባ ሲባል ነው የሚበቅል ነገር መስሎ የተሰማህ አንተ? አበባ አይደለ ይበቅላል። ጉርት ያስረጅ ምንድን ነው የወር አበባ? ትናንትና እንግዲህ በለቀኩት ቪዲዮ ላይ ሂ ኢዝ ኦልድ ኢናፍ ሊያውቅ ይገባዋል ንገሩት የሚል የተለያየ ኮሜንት ተመልክቻለሁና ቤተሰቦቹ ይህንን ነገር ማድረግ ካልቻሉ ዛሬ በጣም ብዙ እንደዚህ አይነት ነገር ትምህርት የሚያስተምሩ ሰዎች አሉ። በእነሱ በኩል ምክር የሚያስፈልጋቸው ይመስላል ወላጆቹ ራሳቸው እና በዛ መንገድ ለልጁ ማወቅ የሚገባው እድሜ ከሆነ ፕሮፐር እድሜ ላይ ካለ ቢያሳውቁት መልካም ነው። እኛ ከልጅነታችን ጀምሮ ብዙ ነገሮች ስላልተነገሩን ካደግን በኋላ አንዳንድ ነገሮች አስቸግረውናል። የኛ ልጆች ደግሞ እንደዛ መሆን ስለሌለባቸው ካለው የጊዜ ሁኔታ አንፃር ሊነገራቸው በሚገባ እድሜ ላይ መንገሩ ተገቢ ነው ብዬ አምናለሁ። እናንተ ምን ትላላችሁ? መገዳደል ይብቃ። በቃ ዘር፣ ሃይማኖት፣ ቀለም መለየት ይቅርብን። በቃ እናው ቆይ ለመንሽ በዚህ ትውልድ ተስፋ ልጣል። መድኃኒትን የሚጠቁም እንዳንቺ አይነት ስንት ይመጣል። ሰው መሆንን እንዳንጠላ ሊያስተምረን የነፍስ ጣሽ የእድሜ ቁጥር እንዲመክረን አንቺ ትልቅ ሆነሽ መጣሽ። የኔ ቅመም ውይ በጣም ማዶት እንግዲህ ብዙ ሰዎችን እያነጋገረች ነው የምትገኘው። ብዙ ሰዎች ለሷ ያላቸውን ፍቅርና ክብር እየገለጹላት ነው። እግዚአብሔር መልካም ነገር እንዲያደርግላት እኛም ምኞታችንን እንገልጻለን። እንቀጥል። ዓለምን ያስደመመችው ኢትዮጵያዊ ቤት ሰራተኛ እንግዲህ የፍቅሯን ጥግ የሚያሳይ ቪዲዮ ነው ስትለያቸው ማለት ነው። ኤርፖርት ውስጥ እንግዲህ መሰናበቻቸው ሰዓት ላይ እየሆነ ያለውን ነገር ተመልከቱ። በጣም የሚያስለቅስ ነው እግዚአብሔር። Thank you for 3 years of her time. She was like a mother for my kids all and a friend of course. ለልጆቼ እናት ነበረች። 3 አመት አገልግላቸዋለች። እንግዲህ ተመልከቱ። يلا خليها تروح. ايه يلا. خذوا مسدسات خلاص. ايه يلا وين. طلع لك من فوق. ايه اوكي. ايه بدك تشوفه. يا حبيبي. በጣም የሚገርም ነው በእውነት። يلا يا بابا يلا خلاص بدي اسحبهم. يلا. بوسيها. በጣም አንጀት የሚበላ ቪዲዮ ነው በእውነት። እንግዲህ እንደዚህ አይነትም በጣም መልካም ሰዎች እንዳሉ ማሳያ ነው። ማዳሞቹም ቢሆኑ ምን አይነት ፍቅር እየሰጧት እንደሆነ እንዳኖሯት የሚያሳይ ነገር ነው። እንግዲህ አንዳንዶች እንደሚናገሩት ብቻ ሳይሆን
በተወሰነ መልኩ እንዲህ አይነት ነገሮችም እንዳሉ መመልከቱ ተገቢ ነው። በዚህ ሰዓት በጣም በርካቶች ቪዲዮዋን እየተቀባበሉ ነው የሚገኘው። መንገድ ላይ ስትወልድ እንግዲህ በአካባቢው የነበሩ ሰዎች እሷን ለመርዳት ጥረት ሲያደርጉ ነበረ። ዛሬ በፊጋ አካባቢ እዚህ ምስሉ ላይ የምትመለከቷት አንዲት ወጣት መንገድ ላይ ልጅ ስትወልድ ታይታለች። በዚህም የተደናገጡ ሰዎች እንግዲህ በአካባቢው በመሰብሰብ ለመርዳት ሲሞክሩ ታይተዋል። ይህ አጋጣሚ ብዙዎችን ያስገረመ ሆኗል። እንደዚህ አይነት አጋጣሚዎች ሲከሰቱ ምን አይነት ቅድመ ጥንቃቄዎች ያስፈልጋሉ የሚለው ነገር ግንዛቤ ውስጥ መግባት ይገባዋል። ለማንኛውም እቺ ወጣት ማናት የሚለው የብዙዎች ጥያቄ ነው። እስኪ እናንተ ማንነቷን የምታውቁ ከሆነ እዚህ ቪዲዮ ላይ ምስሏን በማጋራት እንግዲህ የተለያዩ አካላት ድጋፍ እንዲያደርጉላት በዚሁ አጋጣሚ ጥሬን አቀርባለሁ። ለማንኛውም እናንተ በዚህ ጉዳይ ላይ ምን አይነት ታስባላችሁ? በጣም በርካታ ሰዎች እንግዲህ ይህንን ቪዲዮ ሲቀባበሉ ተመልክቻለሁ። መንገድ ላይ የወለደች እናት ናት። ብዙ ሰዎች ቪዲዮን እየተቀባበሉት ነው የሚገኘው በአሁኑ ሰዓት። እንቀጥል። እንዴ ምልጠይ እሰይ ወልት ያባረቀበናል ጭራሽ አራብና እንግዳም ቢመጣ እንደዚህ ነው የምታረገው ማለት ነው እኮ ሊያዋረደ አላረግም ባካችሁ ነው ተው ለሱስ ትቃላችሁ አንዴ ለድጋም ምን ባሮ አይ ልጅነት ማዘር ደግሞ ሲሆን ሌላ ፕላኔት ላይ ሄዳ ነው። በልጅነታችን እንግዲህ አባቶች እናቶች የሚፈሱ ለማይመስለን ሰዎች ይህ ማስተማሪያ ቪዲዮ ነው። በርካታ ሰዎች እንደዚህ ሆነን ያደግነውና ፈሳችን ሲመጣ እንድንፈሳ እድሉ እንኳን አልተሰጠንም የሚሉ ሰዎች አሉና በጣም ዘና የሚያደርግ ቪዲዮ ነው። እንቀጥል። ሰላም ነው አባ? ሰላም ነው አለን። ምን ታዘዝ? ዋይፋይ አለ? አለ። ኦኬ ፓስወርዱን ትነግረኛለህ? ይቻላል። ቲኦ በካፒታል ነው በስሞል? ሁሉም በካፒታል ነው። ኦኬ እሺ ንገረኝ። ቲኦ ኤልኦ ደብሊው ቲኤ ቶሎ ውጣ። የምን ዋይፋይ ነው የምትጠይቀው? እዚህ ቤት ገብተህ ቶሎ ውጣ። ደስ ይላል። ፓንትሽ የኔ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው በዛ ነው የተሰራብህ። እንዴት? ማን ነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ሜቢ ቤተሰብ፣ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው እንካ ሁለት ያው በፈለከው ከለር በዚህ ከሁለት አንዱ በተመቸ ከለር ፓንታ ያው ወሰድና አስደረግበት። እስቲ እናሳየኝ። ጠንቋይ ከእግዚአብሔር በላይ ኃይል አለው እያልከኝ ነው? ድግምታም ከእግዚአብሔር በላይ ኃይል አለው እያልከኝ ነው? በመስቀል ላይ ከተሰቀለው ከኢየሱስ ክርስቶስ በላይ የመንደር ጭሳጭሳም ኃይል አለው እያልከኝ ነው? ምንድነው መለፈልፉ? የምታወራው ነገር ግን ይገባል። አወራረኩ የሌለ ታምር እኮ ነው እያወራ የምታስመስለው። አለማወቅን ነው ግን እየተናገርክ ያለው። ያመሃል አወክ ሲሉ በቃ ስምን ሲጠሩ እዛም በቃ የእውቀት ጥግ ላይ የደረስክና ሁሉን አዋቂ ነኝ አትበል፣ አፈትል። ጠንቋይና ድግምታ ምናምን እያልክ ምን አምላክ ልታረጋቸው ነው እንዴ? እነሱ ምን እንድንፈራቸው ነው? እንድንሰግድላቸው ነው? ምንድን ነው? በኑሮም በምንም በኃጢአታችንም ነገሮች ሲበላሹብን ቤተሰቦቻችን አስደግመውብን ነው እያል እንድናስብ ነው። ምን አይነት የማይረባ የቆሸሸ ወሬ ነው የምታወራው? ትልቅ ሰውና ተምራል፣ ስኬታማ ነህ፣ ህይወት ጥሩ ይዱላላ። ከተራ ነገር ውጣ፣ ከእንደዚህ አይነት መንደሬ ነገር ውጣ። ፓንትሽን ወስዶ ነው እንትን የሚያደርጉት፣ ጡት ማሳጅን ወስዶ ነው እንደሚያደርጉት ምናምን። ይኸው ልስጥ 4 5 6 ፓንት ልስጥና እስቲ ውሰድ። የሚያኖረን እግዚአብሔር ነው። ህይወታችን በእግዚአብሔር እጅ ነች። እግዚአብሔር የፈቀደው ነው የሚሆነው። ማግኘትም ማጣትም ያለ ነው። መውደቅ መነሳት ያለ ነው። መታመም መዳን ያለ ነው። ከሞትም ማንም አይቀርም። አንተ መንፈሳዊ ህይወት አለኝ ትላለህ፣ ቤተ ክርስቲያን ትመላለሳለህ። እዚህ ጋር ጠንቋይና ድግምታም እያልክ የምጠራቸውን እኮ አምላክ አረካቸው። ማስፈራሪያ መግለጫ ትሰጣለህ እንዴ? ለነሱ ጭንቅላትን አሰራ፣ አታስጠላ በጣም።
እንግዲህ በርካታ ሰዎች ይህንን ቪዲዮ ምንድነው እየተናገሩ ያሉት በጣም አዘውትሮ ስለዚህ ጉዳይ መናገር አብዝቷል የተፈጠረ ነገር ካለ ቢግልጽ ቢያደርግልን ጥሩ ነው ብሏል አንድ ሰው ከቅርብ ጊዜ ወዲህ ሲናገር እንደሰማሁት እኔ ስለ ሲኦል ተጠይቆ መልስ ሰው የጠበቀው ሌላ ነገር ነበር ስለ ሲኦል ሲጠይቅ እኔ ስለ ሲኦል ማቀው ነገር የለም ማለት ለምንድነው ብለው ሲሉት ስለማልሄድበት ቦታ ብዙ ጥናት ስለማላደርግ ነው ብሏል እና ስለ እግዚአብሔር ችሎታ መናገር ይሻላል ስለ ሰይጣን ችሎታ አብዝቶ ማውራት ምንም የሚፈይደው ነገር የለም እግዚአብሔር ከሰይጣን እንደሚበልጥ ማሳየት አይሻልም ትላላችሁ ማለት የሰይጣንን ችሎታ አጉልቶ ማሳየቱ ጥቅሙ ምኑ ላይ ነው እስቲ እናንተ አስተያየታችሁ ውስጡበት ሰው የማይቻል ለእግዚአብሔር ይቻላል ማለት ልክ እንደዚህ ነው ሞዴል ኤልሳቤት ታዳጊዋ ወጣት ከዚያ ገጠር ወጣ በአዲስ አበባ ከተማዎች ላይ ድንቅ የሆኑ ፎቶዎችን ተነሳ በሶሻል ሚዲያ ተጋርቷል ምናልባት ይህን ቀን አያለው ብላ ያልጠበቀችው ይህች የገጠር ወጣት ዛሬ ላይ ግን በደመቀ ሁኔታ ዓለም አቀፍ ሞዴል እንድትሆን በርካቶች እየተጉላት ይገኛሉ የምታዩት ምስል እነሆ ከሰሞኑን የተጋራ ሲሆን አዲስ የህይወትን ጉዞ እንደጀመረች የሚያሳብቅ ምስል ነው ምናልባት ዛሬ ላይ በተለያየ ህይወት ጉዞ ውስጥ ያላችሁ ነገ የእናንተ ቀን ልትሆን ትችላለችና እንደ ኤልሳቤት ቀኑ ይብራላችሁ ለማለት ወዳለው ሰላማችሁ ይብዛ እንግዲህ በጣም የኢንስታግራም ገጽ ተከፍቶላት በአንድ ቀን የደረሰበትን ተመልክታችኋል ኢንስታግራም ላይ በጣም ከፍተኛ በሆነ ቁጥር ሰዎች እየተመለከቷት ነው ከዚህ በላይ መልካም ነገር እንዲገጥማት መልካም ምኞታችሁን እንድትገልጹላት እንዲሁም ደግሞ ሀገራችንን በዚህኛው ኢንዱስትሪ አቅጣጫ የምታስተዋውቅ ልጅ እንድትሆን እንድታበረታቷት ይገባል ማለት ነው እንቀጥል እሑድ መስሎኝ ሮብ ሻወር ወስጄ ጸጸቱ ሊገለኝ ነው ይላል ሰው ምን ቢለው ጥሩ ነው እየገባ ኮሜንት ላይ በቃ ቅጣው ቢያንስ ለሁለት ወይ ለሶስት ሳምንት በፍጹም ሻወር እንዳትወስድ መታጠብ የሚባል አካባቢ እንዳደርስ ብለውታል ሰው ራሱ የተመታ መካሪ ሆኗል እስቲ ዶክተራችን መጥቷል እንመልከተው እሱን ደግሞ በባስቴዱ ብዙ ጊዜ የሚያጋጥማችሁ ነገር ምንድነው የኔ ቢጤ ሁሉ ጊዜ ይገባል ባሱ እስኪሞላ ድረስ ገብቶ ይለምናል እና የሆነ ጊዜ የማረሳው ነገር ምንድነው አንድ የመናዊ ይሁን ሶሪያዊ ነው ብቻ አማርኛ ይችላል ገብቶ ወንበር ለወንበር እየሄደ እያንዳንዱን ሰው ቸግሮኛል እርዱኝ እያለ እየጠየቀ ነው ያለው እያንዳንዱን ሰው ማለት ነው ከዛ ይመጣል ሰላም ነው አባ እንዴት ነው ይላችኋል ከዛ በኋላ ሰላም ብሏችሁ ከዛ በኋላ ነው ቸግሮኛል ስጡኝ የሚላችሁ ከዛ ወደ እኔ እየመጣ እያየሁት ነውና በቃ እኔ ስጠይቀኝ ሰላም ነው ሲለኝ ጀስት ዝም ብዬ ኢግኖር አደርጋለሁ ብዬ እየጠበቅኩ ነው ከዛ መጣና ሰላም ነው አባ እኔ ጸጥ አልኩኝ እንዴ ለሰላምታ ብቻ ነው ለሰላምታ ብቻ ነው አለ ሰላም ለማለት ብቻ ነው አለ አይገስ ሰላምታ ለብቻ ከሆነ ችግር የለውም ብዬ ሰላም ነው እንዴት ነው አልኩት አይ ቸግሮኛል ከልጄ ጋር ሆኜ የምበላው የለኝም አለ አሃ ለሰላምታ ብቻ ነው ያለው ለምንድን ነው እየለመነ ያለው ከዛ ጸጥ አልኩ ጀስት ያለህም ብቻ ብሎ ብቻ አልሰጠኸኝ አልሄድም ነገር ነው ከዛ በቃ 5 ብር ሰጠሁት እና ከዛ ከሁሉም ነው ሁሉም ተቀብሎ ሄደ ከዛ ሌላ ኢትዮጵያዊ ደግሞ የኔ ቢጤ ይመጣል ኢትዮጵያዊ የኔ ቢጤ ሲመጣ ወደ አየር ነው የሚለምን ያለው ለራሳችሁ ብላችሁ መጽደቅ ከፈለጋችሁ ስጡኝ ካልፈለጋችሁ የራሳችሁ ጉዳይ አይነት ነገር ነው ልመናው ሁለቱም ደህና ናቸው ባይዘው ጤናቸው በጥሩ ጤንነት ላይ ነው ያሉት ማንንም አልሰጠው ከዛ ምን ተረዳው ሁሉ ጊዜ አንድ ነገር እንዲደረግላችሁ ስትፈልጉ እናንተ አድርጉልኝ ከምትሉ ይልቅ ኢንዲቪጁዋሊ አንተ አድርግልኝ ወይ ደግሞ አንቺ አድርግልኝ ብትሉ የተሻለ የመፈጸም ቻንስ እንዳለው አስተማረኝ ለምሳሌ አሁን እኔ ኮፒ ሊንክ እንዲደረግልኝ ፈልግ እባካችሁን ኮፒ ሊንክ አድርጉልኝ ከምል ይሄን ስልክ ያስከው ሰው ወይ ደግሞ ይሄን ስልክ ያስሽው ሰው እባክህን ወይ ደግሞ እባክሽን ኮፒ ሊንክ አድርጊልኝ አንተ ኮፒ ሊንክ አላደረከው ማንንም ኮፒ ሊንክ አያደርገውም ብል የተሻለ ኮፒ ሊንክ የመደረግ ቻንስ አለ እናንተ ኮፒ ሊንክ አድርጉልኝ ብል ግን ሁሉም ሰው የሚያስበው ምንድነው አይ እኔ ኮፒ ሊንክ ባላደርግለት ሌላ ሰው ኮፒ ሊንክ ያደርግለት ብሎ ነው የሚያስበው ስለዚህ ኮፒ ሊንክ የመደረግ ቻንሱ ይቀንሳል ማለት ነው ኮፒ ሊንክ እንድታደርጉልኝ አይደለም ዋናው ፖይንት ግን እሱ አይደለም ዋናው ትምህርት ምንድነው የምትፈልጉትን ነገር ኢንዲቪጁዋሊ እያንዳንዱን ሰው መጠየቅ የተሻለ ውጤት ያመጣል ይህ ምርጥ ስትራቴጂ ነው በነገራችሁ ላይ ኮል ቱ አክሽን የሚባለው ነገር እንደዚህ ነው በአለም ላይ ሁለተኛው ዩቲዩበር ሰዎችን ሰብስክራይብ አድርጉ የሚልበት መንገድ ኢንዲቪጁዋሊ መሆኑ ውጤት እንዳመጣለት ሲናገር ተደምጧል እና ይሄንን ስትራቴጂ መጠቀሙ በጣም አሪፍ ይመስለኛል በጣም ቆንጆ ስትራቴጂ ነው ይሄንን ቪዲዮ የምታዩ ሰዎች እያንዳንዳችሁ አሁን ይሄ ቪዲዮ የደረሳችሁ ሰዎች ቪዲዮን ላይክ አድርጉት እንደማለት ነው አድርጉት ግን እናንተ እያደረጋችሁ እንድታዩ ፈልጋለሁ እንቀጥል
Oh shit. I don't have money on me. Did you got money? I didn't have. Oh, I only got the dollar though. Maybe. ታልሉኝ ኦኬ አውርተሃል መናገርም መስማትም አልችልም እንደው ለነፍስ ሰው ነው ልቀቅ ገላጭ ቪዲዮ ነው ዶላር እንኳን አንተን ሰላማዊውን ሰው ሁሉ በደንብ የሚያናገር ነገር ነው ስለዚህ ምንም እንዳይመስልህ ብለው ሲነግሩት ሰምቻለሁ እንግዲህ በሰሞኑን የልመና ጉዳይ ላይ አንዲት ሴት ልጅ ወጣ ከልመና መልስ የሚል ቪዲዮ እየሰራች ስትለቅ እንደነበረ ይታወቃል እየሰራ ያለሁት ቪዲዮን ለኮንተንት እንጂ ለማኝ አይደለሁኝም እኔ ስራዬም እንደዛ አይደለም ከዚህ በኋላ ግን እንደዚህ አይነት ነገር አልሰራም ይቅርታ ብላ መጣለች እስቲ ቪዲዮዋን እንስማና እንመለስ እዚህ ጋር በሰራሁት ቪዲዮ አብዛኞቻችሁ ተናዳችሁብኛል ማርያምን ይሄን ቪዲዮ የሚሰራው ለይቅርታ የተለየ ነገር ኖሮኝ ወይንም ደግሞ ወጣቱ ስራ እንዳይሰራ ብዬ ድሆችን እንዳታግዙ ብዬ ምናምን አይደለም የሰራሁት እኔ ኖርማል ለፈን ብዬ ነበር ቪዲዮውን የሰራሁት ግን እየታሰበበት ያለው ሁኔታ ልክ ስላልሆነ እዚህ ላይ ባበቃ ጥሩ ነው ብዬ ነው አብዛኛው ሰው ያቃል ምናልባት ይሄኛው ቪዲዮ ተሰራ ትንሽ ሰው ጨመርኩ መሰለኝ አላቅም ትንሽ ሰው ጨመርኩ መሰለኝና ግራ መጋባት ተፈጠረና አብዛኛው ሰው ያለ የነበረው ለማናን ያበረታታሽ ነው ወይ ድሆች እንዳይረዱ እያረክሽ ነው ወይ ምናምን ነው እኔ ማርያምን ነው የምላችሁ መብራንን እኔ እንደዚህ ቀጥታው ነው ያሰብኩት ኖርማል ነው ብዬ ነው ፈን ነው ብዬ ነው የሰራሁት እንጂ እኔ ሌላ ነገር ምናምን አስቤ አልነበረም ግን እግዚአብሔርን በጣም ይቅርታ ሁላችሁንም በጣም ይቅርታ ከልቤ ነው ማርያምን በጣም ይቅርታ ከዚህ በኋላ በእንደዚህ አይነት ቪዲዮ አልመጣም የተሻለ ቪዲዮ በተሻለ አቅም አመጣለሁ እንደማንኛውም ቪዲዮ ኮንተንት ነው ብዬ አስቤ ነው እንጂ ሪል ላይፍ የሆነ ምናምን አይደለምና ሁላችሁንም ይቅርታ ጠይቃለሁ ማርያምን ከልቤ እኔ ታናሽ እህታችሁ እኔ ነጫጭባ ነኝ ምንም አላቅም ሲጀመር እግዚአብሔርን ደደብ እንደሆንኩ ራሱ ያሰብኩት ይሄ ቪዲዮ ከተለቀቀ በኋላ ነውና እግዚአብሔርን በጣም ከልቤ ይቅርታ በራሴ አፍሬያለሁ ማርያምን እኔ በዚህ መንገድ አላሰብኩትም በጣም ተናድጃለሁ እና ከልባችሁ ይቅርታ አድርጉልኝ ማርያምን ከልቤ ብላለች እንግዲህ ምን እንደምትሏት አላቅም ምላሽ ካላችሁ አዘጋጁላት ማለት ነው ብዙ ሰዎች እሷን ቪዲዮ ተመልክተው እንደውም ሪአክት ሲያደርጉ ነበር በአረብ ሀገር የሚኖሩ እኛ በሰው ሀገር እኮ የሰው ፊት የሚገርፈን የሰው ፊት የሚጠብሰን በኃይለኛ ከባድ ሁኔታ ውስጥ እየሆነን የምንሰራው ውጤት ስለሌለው ነው ሀገራችን ብለን ነበር ያንቺን ካየን በኋላ ግን ገብተን ብንለምን ሳይሻል አይቀርም የሚሉ ሪአክት የሚያደርጉ በርካታ ሰዎች ተመልክታችኋል ምን ትላላችሁ እናንተ በዚህ ጉዳይ ላይ ዳንኤል እንዴት ነህ ሰላም ነው ትላንት ሚስት ታክሲ ውስጥ ስታወራ የሰማሁት ልንገርህ ብዬ ነው ለጓደኛ 6000 ብር ልታበድረው ነው ሐሙስ ማለት ነው ከዛ ምን አለችው መሰለ እናቱ መታ ተዘብዝፋ ነው የምትውለው ስንት ሰዓት ልስጥ ስትለው ማታ 2 ሰዓት ላይ ይመጣለው አቀብኝ ወይ በዛን ሰዓትማ ባለቤቴ ይመጣን ስትለው ከዛ በቃሽ 12 ሰዓት ተኩል ላይ እመጣለው ሐሙስ ለት ብሏታል እና 6000 ብር ልታበድረው ነው ለጓደኛ ማለት ነው ሚስት እና ተከታተላት ዳንኤል የተባለው ሁሉ እናትየው ቤቱ የመጣች ሚስትየውን በዚህ አይነት መንገድ የሚጠረጥራት ሰው ሁሉ ሰሞኑን ቤቱ ሰላም እንዳይሆን ያደረገችው ሰው ሐሜትን ወይም ደግሞ እንደዚህ አይነት ማቃጠርን ከጓደኛ ለጓደኛ ከቤት ውስጥ ከሚደረግ አልፎ ሚዲያ ላይ አውጥቶታል ማለት ነው ተአምር እኮ ነው በእውነት ተአምር ነው ተጫውቻ ምንድነው ዝም አልሽ እሺ እና ፈርስት ዴት ላይ ምንድነው የሚመችሽ ፈርስት ዴት ላይ መጸለይ እንደውም አሁን ለምን አንጸልይ ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው አሜን ባሰብከው ላይ አሜን ፍቅርህን ብቻ ነው የምንፈልገው ገንዘባችንን እንዳለ ጥርግ አድርገው ወሰደው ምን አልሽ አንተ ጸሎት አይቆም በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ ምንድነው ይሄናት አካል ስንኩል ታርጊ ነው መጣሽ ምን ሆነ እስክንጨርስ አልጠብቅም እንዴ ራስሽን ቻያ ወይ እሺ ልጨርስ ነው ዝም በል በቃ
ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤት አቆየው። ውጭልኝ የኔ እናት። እንዴ ምን ነው? አይ አይደለም ውጭልኝ። ትንሽ አልጫው ለዳይ ነው ሁለተኛ አካል ዝንኩል ልታደርገኝ ነው እንዴ? በመጀመሪያው ቀን ሲጀመር በመጀመሪያ ቀን ሰው ቤት የምትሄዱ ሰዎች ስነ ስርዓታችሁን ትይዛላችሁ። የሚገጥማችሁ ነገር ከዚህ የከፋ ነው የሚሆነው። እንቀጥል። ፋሚሊዎች ይሄ ድራማ አይደለምና እባካችሁ ለሚመለከተው ሰው አድርሱልኝ። ማየት ራሱ ከባድ ነው። ምንድነው ጎረጉሊቱ ጋር የምትኖሩ ሰዎች ታውቁታላችሁ። እኔ እዚህ ሰፈር ከገባሁ በጣም ቆይቻለሁ ግን በገባሁበት ጊዜ ጀምሮ እስካሁን ተደጋጋሚ ጊዜ አደጋ እያዩኝ ነው። ተደጋጋሚ ጊዜ እና እባካችሁ ጎሊቱ ጋር ያለውን አስፋልት ስፒች ብሬከር መሰራት የሚችል ከሆነ አሰሩልን፣ የሚሰራ ከሆነ ይሰራልን እና እባካችሁ ማስጠንቀቂያም ነው። ቤተሰቦች ልጆች ያላችሁ ዳርዳር ደግሞ መኖሪያ ነው ሰፈሩ እና ልጆቻችሁን ያዙ። እኔ ለስንተኛ ጊዜ ነው የመኪና አደጋ ሰው ሲገጭ ሲሞት እና አሁን የሞተ ሰው አይቼ ታገቹ ሞቱ ዘወርቁ አይቼን የመጣሁትና አሟሟቴን ማሳመርልኝ እኮ አንድ ነገር ነው አይደለ? በራሳችን እስኪደርስ ድረስ አንጠብቅ። እባካችሁ ለሚመለከተው ሰው አድርሱልኝ። ይሄ መንገድ መሰራት የሚችል ከሆነ ይሰራ። ቤተሰቦች ደግሞ ልጆቻችሁን ጠብቁ። ማየት ራሱ ከባድ ነው። ይሄንን ልላችሁ ነው። እንግዲህ አንዳንድ ቦታዎች ላይ እንደዚህ አይነት ነገሮች በደንብ እንደሚያጋጥሙ ይታወቃል። አካባቢው ላይ ያላችሁ የሚመለከታችሁ ሰዎች በጉዳዩ ላይ እርምጃ ብትወስዱበት መልካም ነው። ምክንያቱም በጣም ገና ሮጦ ያልጠገቡ ህጻናቶች ህይወት እያለፈ እንደሆነ በተደጋጋሚ በዚህ ጉዳይ ላይ ይነገራል። ስለዚህ አካባቢው ላይ ያላችሁ የሚመለከታችሁ በጉዳዩ ላይ እርምጃ ብትወስዱበት የሚል ነው። ከኢትዮጵያ ሴት አርቲስቶች ማን ይመቻል? እኔ ከኢትዮጵያ ሴት አርቲስቶች ውስጥ አስቴር በዳነ ትመችልኛል። እንደውም ሙዚቃው ራሱ አሻብሬቆ ደምቆ እንደ ፀሐይ ተውቦና ጊዞ ለምናይ የዛሬ አበባ ስጋችን ነገ አፈር ለብነው ደማችን ምንም ብንሳሳለት ብንንገበገብለት ይበርሳል በጊዜያቱ ኮሊደር ነው ልማቱ። የማን ነው ሙዚቃው? የአስቴር በዳነ። ኧረ ጎበዝ ኮሊደር ነው ልማቱ። ወደፊት ትኖራለች፣ ባትኖር እንኳን ወደፊት ትኖራለች። ትናንትና ይሄንን ቪዲዮ አምጥቼው ነበረ። ትናንትና እንግዲህ ያው በሬንደሪንግ ምክንያት የተወሰኑ ቪዲዮዎች ስክራች ነገር ነበራቸውና እሱ ላይ በደንብ ያላያችሁት ከሆነ እንደው በተደግሟት ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት። እንቀጥል። ሽጉጥ እንዲህ አይነት ፕራንኮች ግን የሰው ቀልብ እየገፈፉ ይሄ ልጅ ባለፈው ተመልክታችኋል። ናቲ የሚባለውን ጸጉር አስተካካይ እንዴት አድርጎ ፕራንክ እንዳደረገው ቡሊን የተደረገው ማለት ይቻላል። በጣም በሚያስቀይም ሁኔታ ነው የገጠመው ነገር ተመልክታችኋል። እንዲህ አይነት ፕራንኮች ለምንድን ነው እርምጃ የማይወሰድባቸው? ባለፈው የፖሊስ ልብስ ለብሰው የሆነ ነገር አድርገው ነው ያደረጉት እና ተገቢ ነው ወይ ይህ ጉዳይ? ለምንድን ነው ትኩረት ሊሰጠው ያልተገባው? እንደ ሌሎቹ ነገሮች እንደዚህኛዎቹም ለምንድን ነው እርምጃ ማይወሰድባቸው የሚለው ነገር በጣም በርካታ ሰዎችን እያነጋገረ ነው የሚገኘው። እናንተ ምን ትላላችሁ? በፕራንክ ሰበብ የሚደረጉ ነገሮች ድንበር ያለፉ አይመስላችሁም ወይ የሚለው ነገር አነጋጋሪ ነው። እንቀጥል። ከዚሁ ጋር በተያያዘ እንግዲህ አዶናይ ይቅርታ ጠይቋል በይፋ ወጥቶ። ለምንድን ነው ይቅርታ የጠየቀው? እንመልከትና እንመለስ። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። ከዚህ ጋር በተያያዘ እንግዲህ በራሱ ብራንድና ስም ላይ በጣም በርካታ ሰዎች የራሳቸውን
ጥያቄ እንዲያነሱበት መደረጉ የማይቀርለት ሆኗል። ብዙ ሰዎች ጥያቄ እያነሱ ነው ያሉት። ሲድሮ ብሎ በጣም ብዙ ነገሮችን ስቴፕ ካስኬደን በኋላ እንደዚህ አይነት ነገር ማድረጉ በቀጣይነት በምን ጉዳይ እንድናምነው ይፈልጋል? ይዞ የሚመጣውን ነገርስ በምን ያህል መልኩ እንድንቀበለው ይፈልጋል? ምንድነው መጨረሻው የሚል የብዙ ሰዎች ጥያቄ ሆኗል። እናንተ ምን ትላላችሁ? አዶናይ እንግዲህ ከዚህ ጋር በተያያዘ የገነባውን ስምና ብራንዱን የሚያጠፋበት ነገር እንደተፈጠረበት በርካታ ሰዎች እየተነጋገሩበት ነው ማለት ነው። የእናንተ ሐሳብ ምንድነው በዚህ ላይ? አባዬ ምን ላድርግ? ትምህርት ቤት ፎቶኮፒ አድርጉ ብለውና 100 ብር ይኖራል። የራስ ጉዳይ እኮ መማረው ለእናንተ ነው። እባክህ ለራስህ ነው። ጁዓን ባባ ሽረባ ነው። ተፈሪ ሰላም ነው ወይ? ትዝ ይለዋል የልጁ ጉዳይ ማለት ነው። እኔ እኮ መማረው ለእናንተ አባዬ በነገራችሁ ላይ ብዙ ወላጆች ለልጆቻቸው ጥያቄያቸው እንደው መመለስ አልፈለግንም የሚሉት ቸግሯቸው ሊሆን ይችላል እንጂ ከማሰብ ወደ ኋላ እንደማይሉ የሚያሳዩ በጣም ብዙ አይነት ነገሮች አሉ ማለት ነው። እንግዲህ ያው አባት ሄዶ ገንዘቡን ቢሰጠውም ልጁ ከሱ ብሶ በደጋፊ ወደ ቤት መጥቶለታል። እንደውም በዚህ አጋጣሚ ብለው ደስ የሚለኝ የፈለገ በቃ ይሄ እንግዲህ የፈለገ አይነት ሰው ቢሆን ከባል አይበልጥም ይመስላል። ላይክ አሁን ፐርፌክት ይመስላል ከውጪ ስለሚመጣ ወርዚ አይደለም። ይሄ ትዳርህን አንቅረህ ለመጣልና እንደዛ አይነት ክራክ ለመፍጠር ወርዚ አይደለም የሚመጡ ሰዎች። የምር አሁን ሪስፖንሲቢሊቲሽን ስላልተሸከመ ነው ጎበዝ ነው። ሲሸከም ይደክማል። ስለዚህ አይሸከመውም። ቢሸከመው የራሱን ህይወት ይመሰርት ነበር በስርዓት በጤነኛ መንገድ አይደል? ዛሬ አሜዚንግ yes ያ አንዱ ማሳያ ስለማይችል ነው በዚህ ወይ የሚመጣው። መልአክ የመሰለው ከውጪ ስለሆነ ነው። ግን በህይወት ቢፈተን፣ በኑሮ ቢፈተን፣ በምልልስ ቢፈተን፣ በባህሪ ቢፈተን አይደርስም በአልጋ አይወዳደርም። ኢቭን በርካታ ሰዎችን የሚሸውድ ነገር ይመስለኛል። በዚህ ላይ በጣም ፕሮፌሽናል የሆኑ ሰዎች የሚናገሯቸው ነገሮች ለብዙዎች አስተማሪ እንደሆኑ አስባለሁ። የሆነ ነገር እንዳገኛችሁበት እርግጠኛ ነኝ። በተለይ ደግሞ አሁን ካለው ሁኔታ ጋር ተያይዞ እንዲህ አይነቱ ነገር በስፋት ቢሰራበት ቆንጆ ይሆናል ብዬ አስባለሁ። ለመጨረሻ እንግዲህ የ90ስ ትዝታ በጣም ብዙዎቻችሁ ከሰሞኑን ቪዲዮን እየቆመቆማችሁ ነው። ብዙ በርካታ ምስሎችን ሰብስቤ ቪዲዮ እያዘጋጀውላችሁ ነው። ሁሉ ጊዜ መጨረሻ ላይ ማድረግላችሁ ማለት ነው። ዛሬ ግን የአባባ ተስፋዬን የጋሽ ተስፋዬ ሳህሉን አንድ ቪዲዮ ቆየት ያለ ቪዲዮ አገኘሁኝና እንደው ለምን አንመለከተውም? ወደ ኋላ መለስ አድርጎ ሊያስታውሰን ይችላል ብዬ ስላሰብኩኝ ቪዲዮን ላሳያችሁ ፈለግኩኝ። እንመልከተውና እንመለስ። ታውቀው ነው አክተር ነኝ። እግዚአብሔር የሰጠኝ ስጦታ ያን እና በስጦታዬ አገልግያለሁ ኢትዮጵያን፣ የኢትዮጵያን ሕዝብ። መቼም ሰው ያረጀ ሲሄድ አንዳንድ ነገር አይጠፋ። ምንም ያጠፋሁት ነገር ቢኖር ይቅር በሉኝ። እኔ ከጨዋታ በኋላ ማቀው ነገር እንደሌለ ይሄ ነው እያልኩ በጣም ነው የሚያሳዝኑት እኮ እግዚአብሔርን ነው የምላችሁ። በጣም ትዝታለኝ እኔ በሳቸው ጉዳይ። እንግዲህ በፊት የአባባ ተስፋዬን የተረት ፕሮግራም ለማየት ከሰፈር ውስጥ ተሰብስበን እንደምናይ ይታወሳል። እንግዲህ እስቲ ስለሳቸው የተጻፈ አንድ የመጨረሻውን ጽሑፍ፣ ይሄ በነገራችሁ ላይ የመጨረሻ ንግግራቸው ነው። ተስፋዬ ሳህሉ በ1924 እንደ ኢትዮጵያን አቆጣጠር ተወልደው በኢትዮጵያ ቴሌቪዥን ላይ ስመጥርና የተወደዱ ተዋናይ፣ በተለይም የህፃናትና የልጆች
ተረተኛ ናቸው። ፕሮግራማቸው የልጆች ጊዜ ከ1965 እንደ አውሮፓውያን አቆጣጠር ጀምሮ ታይቷል። ከዚያም ጀምሮ አባባ ተስፋዬ ተብለው አዲስ ስማቸውን ተቀበሉ። በ1998 ዓመተ ምህረት ከ42 ዓመታት አገልግሎት በኋላ ከስራቸው ለቀቁ። በተወለዱ በ94 ዓመታቸው ሐምሌ 1900 በትክክል አይታይም ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። በትዳር ህይወታቸውም ከባለቤታቸው ደብሪቱ አይታገድ ጋር አንድ ልጅ ያፈሩ ሲሆን 5 የልጅ ልጆችም አይተዋል ይላል አባባ ተስፋዬ። እንግዲህ በጣም የምንወዳቸው በወቅቱ የነበረን ተረታቸውን የምንመለከት በቴሌቪዥን ሁሉ ጊዜ እሳቸው ሲመጡ የምንጠብቃቸው የማይረሱ እያዩን እንደሆነ የሚመስሉ አንተ እዛ ጋር የተቀመጥከው ጠጋ በል እንጂ ለምን ትጋፋለህ? አንተስ ብቻህን ምን ሆነ ነው መሬት ላይ የተቀመጥከው? እንደዛ መሆን አይጠበቅብም። ጠጋ በሉለት እንጂ ተጋገዙ፣ ተስማሙ። በትክክል እያዩን ያሉ እስከሚመስል ድረስ ፕሮግራማቸውን እንከታተል ነበረ። በጣም የቆንጆ የሆነ የ90ዎቹ ትዝታ አለብን ማለት ነው። እስቲ እናንተ በያላችሁበት የገጠማችሁ ነገር ካለ ከሳቸው ፕሮግራም ጋር በተያያዘ ሰፈር ውስጥ ስንመለከት ብዙ ነገር ይገጥመናል። በኮሜንት ሴክሽን አስቀምጡልኝ። ውድ ተመልካቾቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመመጣ ድረስ እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ። በሌላ ቪዲዮ ተመልሼ እመጣለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።